ልታዋጪ ነበረ። እኔ ግን አንቺን ዋስቼ ከእሷ ጋር ተቀመጥኩኝ። እባክሽ እናቴ ይቅርታ አድርጊልኝ። በጣም ናፍቀሽኛል። እኔ ልጅ እኔ እናትሽ አለሁልሽ። እኔ ልቀቅሽ። አንቺ ውሸታም! ይሄን ሁሉ የውሸት ታሪክ ከየት አባሽ ፈጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ማንነቱ ስም ምንም አልቀይረውም። ንገሪያ ስላለኝ ግን እነግርሻለሁ። አዎ ሳሚን የነገረኝ። ሳሚ? አዎ ሳሚ ደውሎ በስተመጨረሻ ጉዳት ደረሰባት። ምክንያቱም ከወይዘሮ ሰላም ቤት ተባራ ስለወጣች እናቷን ደግሞ የውሸት ታሪክ ፈጥሬ አሳምናለሁ ብላ ስትቀባጥር እናቷ ራሱ አላመናቻትም። ምክንያቱም ሳሚ በመጀመሪያ ደውሎ ነግሯት ስለነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም አደራ ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ ሳሚ አላልኩም ብሌንና ወይዘሮ ገነት እያወሩ በነበረበት ሰዓት ዳግም ምንድነው የሆነ ምን ሆኖ ነው የጠጣ? ምክንያቱም መጠጥ ደግሞ የሚጠጣው ከአንቺ ጋር ሲጣላ ነው። ስለዚህ ምንድነው የሆናችሁት? ለምንድነው የተጣላችሁ? ብላ ብሌንን እየጠየቀቻት በነበረበት ሰዓት ብሌንም ምንም አልተጣላንም፣ ምንም አልሆንም፣ ለምንስ እንጣላለን በምትል ሰዓት እንግዲህ ዳግም ተኝቶ ነበር። ዳግምዬም የአቶ በኃይሉን ነገረችው። ምንድነች የምትባለው እሷን አግኝቶበት ይሄ ምንድነው እማዬ ምንድነው እያላት ነበር ያለቀው ማለት ነው። ከዛ ክፍል ጀምረን ዛሬ አብረን የምንቆይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ፣ እመልሳለሁኝ። የእናንተ ኮሜንት ለእኔ ብርታቴ ነውና ዳግምም ያችን መድኃኒት ልበላችሁ መድኃኒቷን አግኝቷት እንግዲህ ይሄ ነገር እዚህ ቤት እንዴት ሊመጣ ቻለ? ማን ነው ያመጣው? እንዴትስ ሊመጣ ቻለ? ገነት ምንም መመለስ አልቻለችም፣ ምንም መናገር አልቻለችም። እውነቱን ብትነግረው ዳግም ደግሞ የሆነ እንትን ነው ችኩል ነው፣ ሄዶ የሆነ ነገር ያደርገዋል አቶ በኃይሉን። ከዛም በኋላ ልጇ ደግሞ እስር ቤት እንዲገባ አልፈለገችም። ወይዘሮ ገነትም ከብሌን ጋር እያወራች ስለነበረ ስልኩ ድንገት ሲቋረጥባት ብሌንም ሄሎ ብትል ወይዘሮ ገነት የለችም። ምክንያቱም በድንጋጤ ስልኩን መሬት ስትለው ያው ስልኩ ተከፍቶ ያው ባትሪው ስለወጣ መስራትም አይችልም ነበረ። አቶ ሳሚሻ ደግሞ ይሄንን እድል እየተጠቀመ ነው። ምን ነው ሰላም አይደለም ወይ ብሎ በሚጠይቃት ሰዓት እያወራን ነበረ። ግን ደግሞ ስልኩ ጸጥ አለ። ደግሜ የራሱ ስደውልላት ስልኳ እየሰራ አይደለም። ምን ሆና የሆነ ብላ እንግዲህ ብሌንም በጣም ነው የተጨነቀችው። ቃል ስንሄድ እንግዲህ ቃልም ወደ እናቷ ቤት ከዚህ በፊት እብድ ነች፣ አሳዳጊ እናቴ ነች፣ ስደበድበኝ ነበር ብላ ለወይዘሮ ሰላም ያላደረገቻትን አደረገች ብላ እንግዲህ የገዛ እናቷን የካደቻት እናት ቤት እየሄደች ነው። ሁሎችም አሁን ላይ አንቅረው ተፉኝ። አቶ በኃይሉ ራሱ እኔን አሁን ከእንግዲህ በኋላ አይፈልገኝም እያለች ወደ እናቷ ኮተት እያለች ነበረ። ያችን ስሙን የምታክል ቦርሳዋን ይዛ ጊዜ ስመኘው የነበረውን የሰላምን ሀብት እሱም ከእጄ ላይ ወጣ። ከእንግዲህ እኮ ምንም የለኝም፣ ባዶ ነኝ፣ ብቻዬን ቀረሁ። እንዳሁኑ የባዶነት ስሜት ተሰምቶኝ አያውቅም። ሳሚ እውነቱን ነው ባዶ ነሽ ብሎኝ ነበረ እያለች እንግዲህ ሳሚ ያላትን እያስታወሰች ለራሷ እየነገረችው እየተጽናናች ትገኛለች። ወይዘሮ ቃል እንግዲህ በኋላ መሄጃ ስለሌለኝ ወደ መከራኛ እናቴ ቤት ልሂድ እያለች እንግዲህ በምትሄድ ሰዓት ወይዘሮ አላልኩም የቃል እናትም ወደ ላይና ወደ ታች እየመዱ ፊት ለፊት ተገናኝተዋል መንገድ ላይ። እናቷን በመንገድ ላይ ባየቻት ሰዓት እንግዲህ እሷ አመጣ ስለወለደችኝ የእናትነት ሆዷ አያስጨክናትም። ምክንያቱም አታባረረኝም፣ ታስጠጋኛለች፣ አብሬያት እንድኖር ትፈቅድልኛለች ብላለች። እንግዲህ ምክንያቱም የውሸት መስካሪ ራሱ አምታስመስክራባት ነበረ። ግን ደግሞ አሁን አማራጭ ስታጣ ቆጠጥ ብላ ወደ እናቷ ሄዳለች። እውነተኛ እናቴ ደሜ ስጋዬ አንቺ ነሽ እናቴ፣ ይሄው ተመልሼልሽ መጣሁ አለ እያለች እንግዲህ አሁንም እዚህ ጋር ራሱ መታ እውነትን ተናግራ መጋፈጥ አልፈለገችም። ማስመሰልን የፈለገች ማለት ነው። ምክንያቱም እውነቱን ከነገረቻት የቃል እናት ራሱ እንደማታስጠጋትና አብራት እንድትኖር እንደማትፈቅድላት ታውቃለች ቃል ማለት ነው። ምክንያቱም እናቷ ጋር አማራጭ ስታጣ እንግዲህ ከፈለግ ጮፊብኝ ሚችኝ አንቺ ከሌሎች ትሻልኛለሽ እያለች እንግዲህ ወደ እናቷ እየተንደረደረች ነበረ። ቃልም እናት ምን አባሽ ፈልገሽ ነው እየመጣሽው በምትላት ሰዓት እንግዲህ ቃልም እናቴ በድዬሻለሁ፣ ይቅርታ አድርጊልኝ፣ ሁሌም ያንቺ ልጅ ነኝ እናቴ ይቅርታ አድርጊልኝ። ሰላምስ እናትሽ አይደለችም ወይ? የእሷ እናትነትስ ቀረ ወይ? አንተ ያት ምንም ባላጠፋሁት ጥፋት እኔን ከቤቷ እንደ ቆሻሻ ነው ያወጣችና የጣለች። መሄጃ የሌለኝ መስሏት በንቀት ሂጂ ጎዳና ላይ ውጪ ብላ አባረረች። ቃልም እናት ጎዳና አንቺን እንደዛ ብላ ሰደበችሽ ወይ በምትላት ሰዓት ቃልም አዎ እንደዛ ብላ ነው የሰደበችኝ። እናት እንደሌለው ያንቺን ልጅ ጎዳና ላይ ውጪ ብላ አባረረች። ምን አይነት ቤተሰብ እንዳለኝ እኮ ስለማታቅ ነው። ቤት ያለ ቤተሰብ ግንብ ወና ነው ብያት ቤቷን ጥዬላት ወጣሁ። ለእናትም ግራ ገብቷት አሁን ከቤቷ አባረረችኝ አላልሽም ነበረ እንዴ ነው ደግሞ አሁን ጥዬላት ወጣሁ ያልሽው
ቃልም አዎ ብላኛለች በምትላት ሰዓት እና ታዲያ ቤተሰብ የሌለው ቤት ባዶ ግንብ ነው ብያት ወጣሁ የምትይው ለምንድን ነው? ወይስ አንቺ ነሽ ጥለሽ የወጣሽ ወይስ እሷ ነች ከቤቷ ያባረረች? ሁለቱም ብላለች። ምክንያቱም ቃል ምንም ለማድረግ አልቻለችም። የቃል እናትም ሁለቱም ማለት ምን ማለት ነው? መሪያ እሷ ነበረች ልታስወጣኝ የነበረችው። ያው እንደምታስወጣኝ ቀድሜ ሳግን እኔ ራሴ ነኝ ቀድሜ የወጣሁት። ክብር የሚነካና ቤተሰብን የሚያንቋሽሽ ስድብ ነው እየሰደበችኝ የነበረው። አንቺን ራሱ ስምሽን እየጠራች ስትሳደብ ነበረ። የቃል እናትም እኔን ራሱ ሰደበችኝ እኮ እኔን ሰደበችኝ እያለች እሷም እየተናደደች ነበር። እኔን ስም እየተጣራች ነው ወይ እየተሳደበችው በምትላት ሰዓት ቃልም እንግዲህ ሌላ አማራጭ ስለሌላት እዚህ ጋር በውሸት ዋሽታ መግባት ስለነበረባት አሁ እንደዚያ እያለች በምትሳደብ ሰዓት ስሜቴን መቆጣጠር ሲያቅተኝ ቤቷን ጥዬላት ወጣሁ። የአንቺ ስም በመጥፎ ሲነሳ በጣም ነው የሚያመኝ። እሷ ቀድማ ከማባረሯ በፊት እኔ ነኝ ቀድሜ የወጣሁት። ገርምሽ እኮ እናቴ እኔ ለመውጣት ስሞክር እጄን ይዛ ለማስቆም ሞከረች በምትላት ሰዓት ልታስቆምሽ ብላለች። የቃል እናትም እዚህ ጋር የቃል እናት ሁሌም ማለት ጀግና ነች። በጣም ደስ የምትል ቆራጥ ሰው ነች። ከዚህ በፊትም ሳሚ አምጥቷት በጣም ነበረ ቃልን ተጋፍጣት ነበረ። ቃል ግን ምንም ከውሸት የምትመለስ ፍጥረት አይደለችም። ህይወቴን አታበላሽ፣ ስለዚህ ወደ መጣሽበት ሂጂ እያለች ራሱ ስትለምናት ነበረ። የቃል እናትም እውነቱን ሳላወጣ የትም አልሄድም ብላ እንግዲህ በጣም ነበረ እዛ የተቀመጠችው እና የዛ ጊዜ ራሱ ለምታደርገው ነገር በጣም ቆራጥና የሆነች ጀግና ነች። ሰላም እና እሷ ቢቀያየሩ አሪፍ ነበሩ። ሰላም ብዙ ነገሮችን ዝም ብላ በጭፍን ነው የተነገራትን የምታምን። የቃል እናት ግን ዋው በጣም ምርጥዬ ነች፣ ቆራጥ። ወደ ቃልና የቃል እናት ስንመለስ እንግዲህ እንዴት ነው ይዛ ደግሞ የምታስቀርሽ በምትላት ሰዓት ውጭልኝ በምትለኝ ሰዓት ለምኛት እንዲቀር እኮ ፈልጋ ነው። እኔ የማን ልጅ እንደሆነች አላወቀችኝም እኮ የኩርዋ የሀረግ ልጅ ነኝ። እናትም አባትም ሆና እሷ ነች ያሳደገች። ጀግና ልጅ ነኝ። እውነት ነው ምልሽ እናቴ አንቺን ከተናገረች በኋላ ጭራቅ ሆና ነው የታየችኝ። ዘሮ ሀረግም እንግዲህ እንኳንም ልጄ እንኳንም መጣሽልኝ፣ እሷ ማና አባቷ ስለሆነች ነው አንቺን የኔ ልጅ የምትሳደብና የምትነካ ብላ እንግዲህ ልታቅፋ ስትል ወይዘሮ ሀረግም ቀይረን ያለችባት ሰላምዬ እኔ እንደዚህ ድንግጥ ልበልልሽ ማለት ነው እንግዲህ ተመስገን ብላለች። መጨረሻውን ሳታቅ ማለት ነው። ምክንያቱም ከሰላም ጋር የተባረርኩበትን እውነቱን ብታቅ ኑሮ እንኳን ልታስገባኝ ስፊቷ ራሱ እንዲቆም አትፈቅድልኝም ነበረ። ግን ደግሞ የውሸት ታሪክ ፈጥሬ አሳምኛታለሁ ብላ ሳትጨርሰው ለሌላ ዱብዳ ነው የተፈጠረባት። የቃል እናትም እንግዲህ ነይ ልጄ ነይ ልቀፍሽ ብላት እንግዲህ ቃልም ሰፍ ብላ ስትሄድ እንግዲህ በጥፊ አጭላታለች። ጥፊዋን ቀምሳለች። ምክንያቱም ሀረግ ማለት ነው ይሄን ሁላ ፈጠራ